እሺ የሆነ ነገር ልፈልግ ነው። ያ ምን በይ ፍቅረኛ ነበረኝና ከዛ ከሌላ ሴት ልጅ ወልደዋል እና በጣም ነው የምወደው። አንቺ በፊት ነው ወልደው ካቻው አሁንም እኔ እያለሁ ላይ ያ ከዛ አሁንም በጣም ነው የምወደው። እሱም ወድሻለሁ አንተ ነው የምወድሽ ምናምን ይለኛል። ሆነ ምን ማድረግ ይሻልኛል? አልጋ ላይ ያሳዝነሽው ትንሽ ሊያሳርፍሽ ብሎ ለሌላ ሰው ሄዶ እንዳይሆን እንደዛ ሳይሆን ሴትዮዋ ታውቀኛለች፣ እኔ አላውቃትም። እሺ ከዛ አሁን ከሱ ጋር አይደለም ያለችው፣ ብቻ ልጅ ነው የወለደችው እንጂ ከሱ ጋር አይደለችም። ከሱ ጋር ካልነበረች እንዴት አድርጋ ልጅ ወለደችለት? ዶሮ አይደለች፣ በንፋስ አታርጋት። አይ ስልህ እኔ አላውቃትም፣ ድሮ አልነበረችም። እሺ እናቱ ቶሎ ቶሎ ብለሽ ማውራት ያን እኮ እያወራሁ ነው እንዴ። ከዚህ በላይ እንዴት ብዬ ላውራ? አሁን ምን ይሻልኛል? ወይም ልመለስ ስጋ ወይም ልተወው እያልኩ እኔ ምን አቅልሻለሁ? ላይሽ ላይ ድርቦ ልጅ ወልዶ ምን ማድረግ ይሻልኛል ትለኛለች እንዴ? ምን እንደሚያደርግሽ ነው እንዴ? ከዛ ይባላል እንዴ? መጠጥ ጠጥቶ ነበር ወይ የዛን ጊዜ የወለደው? ወይስ ውሽማው ነበረች? ወይስ የአንድ ቀን ስህተት ነው? እንዴት ነው? እሱ የሚለኝ የአንድ ቀን ስህተት ነው የሚለኝ። የአንድ ቀን ነው። ከሷ ፍቅር የለኝም ምናምን ይለኛል። ትወጂዋለሽ? አዎ በጣም አብረን 6 ዓመት ምናምን ቆይተናል። ልጅ አላችሁ? በፍቅር ማለት ነው። ልጅ አላችሁ? አይ የለንም። የለሽም? የለንም። አዎ ይቅር ብለሽ የመጨረሻ አስጠንቅቀሽ መልሽ። እሱማ ይቅር ብሎኛል እኮ ግን ከሷ ጋር አልሆነም ካንቺ ጋር ነው የምሆነው እያለኝ ነው። ግን እሱ ነው ላንቺ ደግሞ ይቅር ያለሽ? አንቺ ነሽ እንደዚህ ታረግሽበት አይደለም። ይቅርታ ሲጠይቀን ይቅርታ እኮ ብሎኛል። ይቅርታ እኮ ብሎኛል እና ግን እሷ ጋር እንዳይሄድ ብዬ ነው። ድጋሜ እሷ ጋር እንዳይሄድ ብዬ ወይም ልተወው ወይም ከሱ ጋር ልሆን እያልኩ ነው። ልብሽ ምን ይልሻል? አሁን ተይው ይልሻል ወይ ተመለሽ ወደሱ ይልሻል? አይ በጣም ነው የምወደው፣ እሱማ በጣም ነው የምወደው። ተመለሽ ይልሻል? አዎ ግድ ነው ስልህ፣ አዎ በጣም እናት አትመለሽም እንዴ? ማን ያዘሽ? ማንም አላዘኝም፣ ግን ልጅ ስለወለደ ቅር ብሎኛል። ቢወልድስ ምን ችግር አለው? እኔ እንጃ ምንም ችግር የለም። ልጆችሽ ወንድም ግን ቅር ብሎኛል። እንደዛ ነው። ግን እንደ ድሮ ፍቅር ይመጣል ወይ? ለምን ሆነ አይመጣም? ሊዘጋ ነው። ልጅ ከተወለደ የሆነ ችግር ምናምን እንዳይመጣ ብዬ ነው እንጂ ወደዋለሁ። ታመጪው አንቺ ወታረጭ ኮተታም ወይ ኮተትሽ ይዘሽ ተመልሰሽ ግቢበት ወደ እሱ፣ ወይ ኮተትሽን ይዘሽ ውጭ ከዛ ቤት እንዴ። ባልፈልግሽ ጺም ተልተሽ ታልች አያቴ። የተፈጠረ ልጅ ምን ያርግሽ? ሁለት ቀዥቃዣ ይሄን የሆነ ነገር አርገሽ ውጦኛለሽ አንቺ። አሌክስዬ አሌክስ ተባረክ፣ እድሜና ጤና ይስጥህ። በጣም ጥሩ ሰው ነህ። በጣም ወዳለሁ፣ አከብርሃለሁ። ኑርልኝ። በል ዛሬ ባል ፈልግልኝ። ኑሮ የመረረው ወንድ መዲጋን ግን ትንሽ ነው። የሆነ ነገር ዝቅ ብለሽ ድና ነገር ስጪ።
ምን ልስጥህ አባቴ? እኔ እንጃ ምን አውቃለሁ። እዚህ ቤት ላይ ስትገቢ ነው ኪስሽ ዳዞ ነው የሚገባው። የሚሰጠኝ ሰው የለም ስትለኝ ያለችኝ ሰጠው አባቴ። እኔ ግርም የሚለኝ ብርድ ብቻ ሲሆን ነው መሰለኝ አንቺ እጅሽ ወደ ኪስሽ የሚገባው። ቀጥይ። ጌም ስትጫወት ሰጥሃለሁ። ጌሙ ላይ አይሻልም? እዚህ ብሰጥ ምን ዋጋ አለው? ጌም ተጫወት ሁላ አንድ ቀጥይ እናት ቀጥይ። እና አሁን ኑሮ የመረረው ወንድ ካለ አብይ አህመድ ላምጣልሽ። አብይ አህመድ ለራሱ እኮ መሮታል። በአሁን ዘመን ማን ያለ ያልመረሩ እሱ ምን ነው መንግስት ለምታሮጠኝ አባቴ? እኔ ድሃ ነው የምፈልገው፣ ሀብታም መቻልኩ እናቴ። ድሃ ኑሮ የመረረው ቦርጫ መላጣ ካለ ደረቱ ላይ ጸጉር ያለው ካለ እድሜው 35-40 አሁን የኢትዮጵያ ወንዶች ከመረረው ይልቅ ያልመረረው መፈለግ ይብሳል። እውነትህን ነው። እውነትም የመረረው የለም። እውነትን ይዋለሽ አለሽ። አንቺም ለራስሽ መሮት መራሻ አላክሽ እናቴ። አይ ሶፊያ አይ ኔትወርክ እውነትም መሮኛል። እውነትህን ነው። አዎ መሮሻል። ያየው